ወደ ፖለቲካ ዜናዊ ተንታኛችንና ባልደረባችን የቀድሞ የክኔሴት አባል አቶ ሽሎሞ ሞላና ምክትል አፈ ጉባኤ አልፋለሁ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል። እንግዲህ የተወሰኑ ደቂቃዎች ያህል ካንተ ጋር ቆይታ እናደርጋለን። በመጀመሪያ እስራኤል ጦርነቱን ማደሷን እንዴት አየኸው? የጦርነቱ የመታደሱ ሁኔታ በጣም የሚያሳዝን ነው። እንዴት የሚያሳዝን ነው? እንዴት ነው የሚያሳዝን? የሚያሳዝንበት ምክንያት አንድ ነገር አለው። የጦርነቱ ከታደሰ የተጠለፉት 59 ወገኖቻችን በህይወት ያሉትም በህይወት የሌሉትም የመምጣታቸው ቻንስ እንደ ክር የመነመነ ይሆናል ማለት ነው። ያ ማለት በሶስት ምክንያቶች፣ አንደኛ ሐማስ በእነሱ ላይ በህይወታቸው የመበቀል ዘመቻ ሊያደርግ ይችላል። ሁለተኛ በሚደረገው ወታደራዊ ዘመቻ ላይ በስህተት የኛ የጦር ኃይል ወይም ደግሞ አየር ኃይል ሊገላቸው ይችላል። ሶስተኛ ደግሞ በተጨባጭ ሁኔታ ባሉበት ሁኔታ በዛ ላይ በሚደረገው የምግብ አለመስጠት ወይም ደግሞ ኤሌክትሪክ አለመስጠት በእንደዚህ አይነት ነገሮች ምክንያት እነዚህ ሰዎች በረሃብም ሊሞቱ ይችላሉ ማለት ነው። ስለዚህ ግን አማራጭ ነበረ ወይ አቶ ሽሎሞ? አማራጭ ነበረ። ለምን ብትለኝ ይኸውልህ የሆነው ምን መሰለህ አቶ ታዲ፣ አሁን እኛ መንግስቱ ለመቃወም አለመቃወም ጉዳይ አይደለም። ትክክለኛ ነገሩን እኛው ነው መፍረድ ያለብን። ባለፈው 33ቱ በሚመጡበት ጊዜ ወይ በተደረገው ፊርማያ 33ቱ ከመጡ እንደተጀመረ ለ42 ቀን የተደረገው የጦር ውጊያ ማቆም ከ44 ለ42 ቀን የተወሰነ ሲሆን ተጀመረ። በ16ኛው ቀን የሁለተኛው ደረጃ ስምምነት ድርድር መጀመር ነበረበት። ያን ድርድሩን ላለመጀመር የፈለጉት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። በአንድ በኩል ጠቅላይ ሚኒስትሩ በአሜሪካ ቆይታቸው ድርድሩን ጀምረዋል እየተባለ እኮ ነው። ውሸት፣ ትክክል አይደለም። እኛ ማየት ያለብን መሰለህ በተግባር የሚታዩትን ነገሮች ነው። ከዛ በኋላ ያው የተባለው እንዴት ነው ይህን የነበረውን ድርድር ምናልባት ለማስረዘም ማለትም የተወሰኑት ተለቀው እንዲረዘም ሐማስ አልፈለገም እኮ። ይሄ ለምን አሁን እንግዲህ ሐማስ ካልፈለገ ሌላው ቢቀር የመጨረሻ ያቀረበላቸው ሐሳብ 5 በህይወት ያሉ ታጋቾችን እንዲለቁ ነበር። ዊትኮፍ መጨረሻ ላይ ያቀረበላቸው ይሄንንም አልቀበል ብለው ያለው አንተ ቆቆቆይ ልጠይቅህ ነው። አንተ ከመጀመሪያው ጀምሮ ሐማስ በፍጹም እሺ አይልም ከሚሉት አንዱ ነው። ታዲያ እንደዚህ ምን አማራጭ አለ ለእስራኤል መንግስት? የስትራቴጂ ጉዳይ ነው፣ ያካሄድ ጉዳይ ነው መሆን የነበረበትን መሰላቶ ፋሲል እንበል ጦርነቱ እንኳን ከማለቱ በፊት የኛ በቀን 800 ቆመ። እሱ ቆሟል። ይኸውልህ እሱ አልቆ ቆሟል። እንደቆመ ግን ቆይ ያን በሚገባበት ጊዜ የሆነው እንዴት ነው? የኛ መንግስት ሌላ አይነት ታጣቂዎችን ወይም ደግሞ አስተዳዳሪዎችን ባለማግዛቱ በየቀኑ 800 የጭነት መኪናዎች እርዳታ የሚገቡትን እየተቀበለ ሐማስ ቆይ ልጠይቅህ አቶ ሽሎሞ። እንግዲህ ሐማስ ከሚጠይቃቸው ጥያቄዎች አንዱ በድርድር ወቅት እስረኞቼ ይፈቱልኝ ማለት ነው፣ ሽብር ፈጣሪዎች እርዳታ በከፍተኛ ሁኔታ ይግባልኝ። ይሄንን እያለ እርዳታውን አስቀድመ ብታቆም ታጋሾች ይለቀቁ ነበር ማለት ነው እንዴ? አይደለም። በጣም አማራጭ አለ። ለነገር ነው የመጀመሪያውን የዲፕሎማሲ ሰዎች እኛ የተለቀቁበትን ከአንድ ዓመት በፊት ነው ተደለ። ያኔ የተደረገው እንዴት ነው? ኤሌክትሪክ አልገባላቸውም፣ ቤንዚን አልገባላቸውም። ኦኬ በማከል ይሄ ልበጥ አልመለስክልኝ አቶ ሽሎሞ። ለማለትልህ እኮ ነው። ያ በሆነበት ጊዜ ሐማስ ሙጥናን ብሎ ለምኖ ያው እስረኞችን ለቀቀ። እስረኞችን ከለቀቀ በኋላ እስራኤል ኃይል በሚገባበት አካባቢ ቦታ አዛን የሚያስተዳድር ሌላ ኃይል ይግባ በሚባልበት ጊዜ ይሄ መንግስት አልፈለገም። አዛን የሚያስተዳድርማ ሐማስ ነው። ሐማስ ማስተዳደሩን ቀጠለ ማለት ነው። አቶ ሽሎሞ በዛ ወቅት አሁንም ልጠይቅህ፣ በዛ ወቅት በስልጣን ላይ የነበረው የአሜሪካ መንግስት ጆ ባይደን እርዳታ መግባት አለበት፣ አለዛ ጦር መሳሪያዎችን አቆማለሁ፣ ይሄን ቦታ እንዳትይዙ ያለ ወጥሮ ይዞ ነበር። ሐማስ የመጀመሪያና ትልቁ ጥያቄው ምን ጊዜም
ከእስረኞች በተጨማሪ እርዳታ መግባት አለበት የሚለው ነው። አይደለም ፋሲል፣ እርዳታ መግባት ብቻ አይደለም። ይሄ የኛ መንግስት እንደምናየው ከሆነ እስካሁን ድረስ ሐማስ እንደገና እንዲደራጅ፣ ሐማስ እንዲጠናከር፣ ሐማስ እንደገና ልንገርህ አሁን የሐማስ ታጣቂዎች 25,000 የጂሃድ ኢስላሚ 5,000 እንደገና 30,000 ታጣቂዎች ታጥቃቂ ሆነዋል። ስለዚህ ኃላፊነቱ በግልጽ ነው። የሁሉም ነው ኃላፊነት። የኛ መንግስት የአሜሪካ መንግስት በፊትም የነበረው የኛ መንግስት ተዋጊዎች ነው። የኛ መንግስት አሸናፊ ነው መሆን ያለበት እንጂ ሁልጊዜ ተጎታች አሸናፊ እንዳይሆን ሙሉ ለሙሉ አቶ ሽሎሞ ቆይ ልጠይቅህ እኮ ነው። አሁንም ልጠይቅህ ነው። አሸናፊዎች እንዳይሆን በተለይ ማዕከላዊን አዛን እንዳይደበድብ ታጋቾች አሉ ሙሉ ለሙሉ እንዳያሸንፍ። ስለዚህ አማራጭ ስለሌለው መንግስት የሚለው ነው የኔ አመለካከት አይደለም። አማራጭ ስለሌለኝ እርዳታውን አስገብቻለሁ። ሌላ ምን አማራጭ ነበረው? ፋሲል አማራጭ ያለው አንድ ነገር ነው። መጀመሪያ ጦርነቱን ማቆም አቆማለሁ ብሎ መስማማት፣ የኛ ወታደሮች እንዲመጡ ማድረግ፣ የኛ ወታደሮች ማለት የኛ የተጠለፉት ሰዎች ሬሳና በህይወት ከመጣ በኋላ 5 ደቂቃ በኋላ ገብቶ እንደገና ሐማስን መደምሰስ፣ ሐማስን ማጥፋት፣ ይሄ ነው ማድረግ የሚገባቸው የነበር። ማለትም ከመጀመሪያው እስራኤል ግልጽ አድርጋ መናገር እኔ አሁን አቆማለሁ ለኛ የተጠለፉት ሰዎች እስከሚመጡ ድረስ ሬሳ እስኪመጡ ድረስ። ስለዚህ ሁለት አማራጭ አለ። ወይ ሐማስ አብሮ ይጠፋን፣ ሌላ አስተዳደር ይገባል፣ የጦር መሳሪያዎች መሰብሰብ አለባቸው። ካልሆነ ግን ውጊያን እቀጥላለሁ። ይህን ማድረግ ይቻላል። የኛ መንግስት አይፈልግም። የሚፈልጉት የሚመስለህ ወዲያው ስምምነት እንደተደረገ እኔ ሁለተኛውን ዙር ሰላም አሜሪካኖችስ በይፋ የሚሉት ጥፋተኛው ሐማስ ነው እያሉ አይደለም እንዴ? አሸማጋዮቹ እኔ አሸማጋዮች አልፋም ነው ያለው። ይሄ ስምምነት በሚደረግበት ጊዜ ምናለ የኛ መንግስት በስሞትሪች ተርጋምተና ታሪክበት ሁለተኛውን ደረጃ እንትን አይሄድበትም። ስለዚህ አሁን መጀመሪያ እነን 33 በህይወት ያሉትን የሞቱትን ላግኝ ግድ የለህም። ከዛ በኋላ በሁለተኛውን ጦርነቱን ከፍታለሁ። የዛን ጊዜ ቤንግቪር የሚያወጣው ተመልሶ ይመጣል። ልክ ይሄ ነው የሆነው። ስለዚህ ከመጀመሪያው ጊዜ ጀምሮ ናታንያሁ ሊሄድበት አልፈለግም። ይሄ የፖለቲካ አመለካከትና እይታ ስላላቸው ነው። ትራምፕ ደጋፊ ነው። ትራምፕ እኮ የወታደሮቹን መቶ ነገ ወስዳለሁ አላለም። ትራምፕ ምንድን ነው ያለው? የአዛን ህዝብን ያሳልፈ ለሌላ ሀገር ሰዳለሁ አለ። ባለፈው ሳምንት መልሶ ኖ የአዛን ህዝብማ በግዴታኛ ልናባራ አንችልም። ከመጀመሪያውም እኮ በግዴታ አላለም አቶ ሽሎሞ። ከመጀመሪያውም ያለው አዛን ለመገንባት በመጀመሪያውም በግዴታ ይውጡ አላለም። ከመጀመሪያው እሱ ምንድን ነው ያለው? እኔ ያንን ቦታ የናድላል ወይም ደግሞ የሪል ስቴት ቦታ አድርገዋለሁ እኮ በመጀመሪያ ይውጡ በግድ ውጡ አላላቸው። ለአሁን መሰለኝ የእኛ ፖለቲከኞች ሲፈነጥዙ ነበር። በተለይ የቀይ ክንፎች እየፈነጠዙ እነዚህ አሁን የሀዛፈው በመኪና እየተጫነ ይወጣልን ነው። ከዛ በኋላ ቤት ሊገነቡ እያንዳንዱ ቤት ገንቢ ምን አይነት ኪሎ ሜትር ኪዩብ ሜትር ስኩዌር ይደርሰኛል እያሉ ሲያስቡ የነበሩ ናቸው። ኦኬ ግን ይኸውልህ ግምታዊ ጥናቶች የሚያመለክቱት በአጠቃላይ ሁኔታ እንግዲህ ግምታዊ ጥናቶች ያው እውነተኛ የህዝብ ድምፅ አይደሉም። እንደሚያመለክቱት ብዙሃኑ የእስራኤል ህዝብ ሐማስ መውደም አለበት ብሎ ነው የሚያምነው። ሐማስ ነው ይኸውልህ የእስራኤል ህዝብ የሚያስበው ሁለት ነገር አለ። ሐማስ ከድረገጽ መጥፋት አለበት። ሐማስ አገዛዙ በሐማስ ላይ ሊኖር መደረግ የለበትም። 80% 90% ደግሞ የተጠለፉት መምጣት አለባቸው ብሎ ነው ህዝቡ የሚገመተው ይላል። ግን ሁለቱ ነገሮች ያሉ ናቸው። በምን አይነት ሁኔታ በምን አይነት ጥበብ ተጠቅሞ መምጣት አለባቸው ሰዎች፣ ይሄ የመንግስት አሰራር ነው። ስለዚህ አሁንም እኮ ምን መሰለህ የህዝቡ አቋም አንድ ነው። የሆነ የዲፕሎማሲ ስራ ተሰርቶ የተጠለፉት ሰዎች ከመጡ በኋላ እስራኤል ፕሬዝዳንት አለባትና ሐማስን ታጠፋለች። ነገራችን ላይ ሐማስን አጠፋች ማለት ሐማስን የሚተካ አስተዳደር ደግሞ መኖር አለበት። የሐማስ አስተዳደር ሊሆን የሚችለው የአቡ ማዘን አስተዳደር ነው ወይም ደግሞ ሌላ ነው እንጂ አሁን ቆይ ከመሬት ፈጥሮ ያመጡ አሁን አቶ ሽሎሞ አሁን ባለው ተጨባጭ ሁኔታ እንግዲህ አሁን ያሞኔ ጦርነቱ ታደሰ ተባለ። ምን ያህል ጊዜ እንደሚፈጅ እስካሁን ድረስ ግልጽ አይደለም፣ አልተነገረም። ምን ያህል ወታደሮቻችን ይሞታሉ የሚለው ገና ወታደሮች አሁን የአየር ድብደባ ነው የሚደረገው። ገና ወታደሮችም አልገቡም። ትክክል ነህ። የእግር ጦር የምድር ጦር ከገባ ወታደሮች ሊሞቱ ይችላሉ። ያም ሆነ ይህ አንተ አሁን
በፖለቲካ ተንታኝነትህ እንግዲህ 30 ሰከንድ ወስደህ እንታብራራን ፈልገው ነገ ተነገ ወዲያ ምንድነው የምታየው? ሊሆን የሚችለው ምናልባት ሐማስ ተንበርክኮ እንደገና ባከችው ሙጥናንና የጦር ጠይቋል። አሁን እኮ ጠይቋል። አሁን እኮ ይህን የሚጠይቀውን ጥያቄ ተጠቅሞ የዜጎቻችን ሊመርጠው የማይሆን ከሆነ ግን ማለት ነው ይህ መንግስት ማድረግ ያለበት በይፋ ማለት ነው። እኔ እንግዲህ ምንም አማራጭ የለኝም። የቀሩት 59 ዜጎቻችን ሊሞቱም ይችላሉ፣ ሊድኑም ይችላሉ። እኔ ሐማስን ካጠፋሁ በኋላ ነው ከዛ በኋላ ዜጎችን ማመጣ ብሎ መንግስት ለህዝቡ መናገር አለበት። ያን እስካላደረገ ድረስ ይህ መንግስት አታላይ መንግስት ነው፣ ውድቅ ያጋጥመዋል፣ ትክክል አይደለም። ስለዚህ እውነታውን ለህዝቡ መናገር አለ። በነገራችን ላይ እኔ እንደማስለው ከሆነ ታስብ ማለት ነው ግምቴ ነው ሐማስ ይንበረከካል ብዬ አስባለሁ። ሐማስ አሁን ባለፈው 42 ቀን በላይ የጦር ማቆም አድርጎ ያገኘው ስጦታ በጣም ብዙ ስለሆነ በጣም ብዙ ነው ያገኘው፣ ብዙ ጥቅም ነው ያገኘው። ብዙ ጥቅም ስላገኘ ምናልባት ሐማስ አሁን እንደገና አታሎ ግማሽ እያደረገ ስለዚህ ይህ መንግስት አሁን ማድረግ ያለበት አንድ አቋም ነው መውሰድ ያለበት። አሁን በሚደረገው የስምምነት 59 በአንድ ጊዜ ይመጣሉ። 59 የምንለቀውን እንለቃለን እንጂ እንደየቆራረጡ አየህ ዛሬ 10 ነገ 15 የሚለው ነገር መቆም አለበት። 59 በህይወት ያሉትም ሬሳችንን በአንድ ጊዜ መምጣት አለባቸው። የሚለቀቁ እስረኞችን ካሉ መለቀቅ አለባቸው። የሚቆመው የጦር እንትነው ምን ያህል ጊዜ እንደሆነ መታወቅ አለበት። በዚህ አጋጣሚ ደግሞ ሐማስ የሚባለው ተቋም እንደ ድርጅት፣ እንደ ወታደር፣ እንደ ታጣቂ መጥፋት አለበት። እስከ 2 ወር እስከ 3 ወር የሚደረው ድርጅት መደረግ አለበት። ከዛ በኋላ ከድርጅቱ በኋላ የኛ ሰዎች ከመጡ በኋላ ሐማስ እንዲተኛ ሊሆን ሆነ እንደገና የሚቀጥል ከሆነ ወታደሮቻችን እንዲገብተው እንደገና ዶጋ መድ ያደርጓቸዋል ማለት ነው። ይሄ ነው የኛ መንግስት አቋም ሆነ። አቶ ሽሎሞ አሁን ያለበትን ቦታ በደንብ አይሰማም። ስለዚህ ነገ በሰፊው እንነጋገራለን። የሻባኩን አዛዥ ጉዳይ በማስመልከትም ሌሎችንም ተጨማሪ ዜናዎች የጦርነት እንግዲህ ዛሬም የመንበባባስ አይቀርም። ነገ ሰፋ ባለ ሁኔታ ለብዙ ደቂቃዎች እንነጋገራለን። በጣም አመሰግናለሁ።